በዚሁ ሌሰናችን ደግሞ ስለ ኢንፑት አውትፑት ኢን ጃቫስክሪፕት የሚል ስቴትመንት እናያለን። ዛት ሚንስ ኢንፑት አውትፑት ኢን ጃቫስክሪፕት ማለት የተሰጠንን ስቴትመንት ወደ ስክሪናችን እንዴት ዲስፕሌይ እናደርጋለን የሚሉትን እያንዳንዱ ስቴትመንት እናያለን ማለት ነው። ተከተሉኝ። ሶ ኢን ጃቫስክሪፕት ኢንፑት አውትፑት ስቴትመንትስ ካን ቢ ደን ኢን ዘ ፎሎዊንግ ዌይስ በሚከተሉት ዎች እንሰራለን። ለምሳሌ ዶክመንት ዶት ራይት የመጀመሪያው ነው። ከጃቫስክሪፕት ኢንፑት አውትፑት ከሚባሉ ስቴትመንቶች ውስጥ ዶክመንት ዶት ራይት የመጀመሪያ ይሆናል። አለርት ሁለተኛው ነው። ፕሮምፕት ሶስተኛ፣ ኮንፋየር አራተኛ። ሶ ምንድነው ልዩነታቸው? ወይም ስንጠቀማቸው ከዚህ በፊት እንዳያችሁት በተሰራው ቪዲዮ ዶክመንት ዶት ራይት እና አለርትን ራፍሊ እያየ ነው እየተጠቀምነው ነበረ። ሶ እንዴት እንጠቀማለን? ልዩነታቸውስ ምንድነው የሚለውን እኔ እስኪ ዶክመንት ዶት ራይት ሜተድ ወይም ፋንክሽን ራይትስ ስትሪንግ ቱ ዘ ዌብ ፔጅ። ስለዚህ እያንዳንዱን ስትሪንግ በዌብ ፔጃችን ላይ ለመጻፍ የምንጠቀምበት ነው። ስለዚህ የት እንጠቀመዋለን? እያንዳንዱ ኮንተንት በደብል ኮቴሽን ውስጥ የተቀመጠው በሙሉ ለዌብ ፔጃችን ላይ ዲስፕሌይ ይሆናል። ሚንስ ኤኒቲንግ ቢትዊን ደብል ኮትስ ዊል ቢ ዲስፕሌይድ አስ ኢት ኢዝ ኢን ዘ ዌብ ፔጅ። በኮቴሽን ከተቀመጠ ማንኛውም ስቴትመንት ደብል ዶት ራይት አይ ሚን ዶክመንት ዶት ራይት ላይ ከሆነ ኤክስኪዩት ይደረጋል ማለት ነው። ስለዚህ እያንዳንዱን ስቴትመንት በዶክመንት ዶት ራይት ዲስፕሌይ ለማድረግ ስንፈልግ በአንደር ኮቴሽን ተጠቅመን ዲስፕሌይ ማድረግ እንችላለን። ከዛ ውጭ ከሆነ ግን ኮንሲደር የሚደረገው እንደ ኤክስፕሬሽን ወይም ደግሞ እንደ ኩዌሪ ነው ማለት ነው። ሌላኛውና ሁለተኛው ደግሞ አለርት ሜተድ ነው። ፕሮዲውስስ የብሮዘር አለርት ቦክስ። ስለዚህ የማስጠንቀቂያ ቦክስ ዲስፕሌይ አድርጎ እንዲወጣልን ወይም ዲስፕሌይ ኤክስኪዩት እንዲሆንልን ስንፈልግ የምንጠቀማቸው ቴክስቶች አለርት ናቸው። So alert displays a modal window that presents a message to the user with a single OK button to dismiss the dialog box. ስለዚህ ኦኬ በተን ነው ተጠቅሞ አንድ በተን ብቻ ዲስፕሌይ ትሆናለች። ያቺ በተንም ሞዳሉን ዲስሚስ ለማድረግ የምንጠቀማት በተን ትሆናለች ማለት ነው። ሶስተኛው ደግሞ ፕሮምፕት የሚባለው ኮማንድ ነው። ፕሮምፕት ምንድነው? ዲስፕሌይስ that means prompt method displays includes a message field for user input and two buttons okay and cancel። ስለዚህ እነዚህ ፕሮምፕት የምንላቸው ዩዘሩ የሚሰጠውን ሜሴጅ አንድ ይዝልናል። ሁለተኛ ደግሞ ኦኬ እና ካንስል የሚሉ ሁለት በተኖችን ይዞ ኤክስኪዩት ይደረግልናል። ነገር ግን ዲስፕሌይ የሚሆኑት አለርት እና ፕሮምፕት በተመሳሳይ መልኩ ነው፣ ተመሳሳይ ናቸው ማለት ነው። so the prompt returns a string of text entered by the user. it takes two parameters. ስለዚህ ፕሮምፕት ሪተርን የሚያደርግልን ወይም የሚመልስልን ለዩዘሩ የተሰጠውን ማንኛውንም ቴክስት ያስቀምጣል። ነገር ግን ሁለት ፓራሜትሮችን ወይም አርጊውመንቶችን ይወስዳል። ዛት ሚንስ ኢንሳይድ የኮቴሽን ከዚህ ጋር ላይ እንደምናየው በዚች ኮቴሽኗ ውስጥ እንደ አለርት አንድ ብቻ አይደለም የሚወስደው፣ ሁለት ነው። አንደኛው ምንድነው? ሜሴጅ ፕሮቫይዲንግ ዘ ፕሮምፕት ፎር ዘ ሪስፖንስ። አንደኛው ዩዘሩ ወይም ተጠቃሚው የጻፈለትን ለምሳሌ how old are you ሊሆን ይችላል፣ what's your name ሊሆን ይችላል። ይህች ቴክስት what's your name የምትለዋ በዩዘሩ የተሰጠች ቴክስት ነች። ነገር ግን ሌላኛውና ሁለተኛው አርጊውመንት ደግሞ ዲፎልት አንሰሩ ሊሆን ይችላል። how old are you it may be 25 30 40 የፈለግነውን እድሜ ልናስገባ እንችላለን። ያ ስህተት ከሆነ ግን አጥፍተን መመለስ እንችላለን ማለት ነው። ይኸው ከዚህ ጋር ላይ እንደምታዩት ይኸው ሰብሊምን እንከፍታለን። ይህ የመጀመሪያ ስራችን ነው። ሶስት አይነት ጃቫስክሪፕትን አድ የምናደርግበት ሜተድ አለ። አንደኛው ኢንሄድ ሴክሽን ነው፣ ኢንቦዲ ሴክሽን ነው። ሶስተኛው እና የመጨረሻው እና ጥሩ የሚባለው ደግሞ ኤክስተርናል ጃቫስክሪፕት ነው። ነገር ግን ይህ ቀላል ስለሆነ የምናየው ፋንክሽንንም መጠቀም ስላልፈለጉ ውስብስብ ላለማድረግ ኢን ቦዲ ሴክሽን ላይ እንቀጥላለን ማለት ነው። ቦዲ ሴክሽን ላይ ስጠቀም ያው ስክሪፕት ታግ የሚል ያስፈልገኛል። የጃቫ ስክሪፕቶችን ማንኛውም ኮድን አድ ለማድረግ የግድ ስክሪፕት መጠቀም አለብኝ፣ ቦዲ ሴክሽን ላይ ከሆነ የምጠቀመው ማለት ነው። ዘን ታይፕ which is equal to የምጠቀመው ታይፕ ቴክስት ወይም ደግሞ ጃቫ ስክሪፕት ነው የሚለውን እነግረዋለሁ። ዘን የምጠቀመው ላንጉዌጅ ጃቫስክሪፕት ነው የምጠቀመው ላንጉዌጅ። ዘን ከዚህ በኋላ የመጀመሪያው የምናየው የኢንፑት አውትፑት ስቴትመንት ዶክመንት ዶት ራይት ነው። እስኪ ኮመንት እናደርገውና ዶክመንት ዶት ራይት ኤግዛምፕል ነው የምናየው። እሺ ስለዚህ ዶክመንት ዶት ራይት እንልና this is first javascript class, this is first javascript ክላስ ብዬ ጽፋለሁ።
ዘን እንደዚህ ካረኩኝ በኋላ ምን ይሆናል ማለት ነው? ሰሚኮለን አደርጋለሁ ማለት ነው። ምክንያቱም ከዚህ ጋር ላይ ማንኛውም ስቴትመንት በደብል ኮቴሽን የተቀመጠ በሙሉ ከብራውዘራችን ጋር ዲስፕሌይ ይሆናል ማለት ነው። አንለስ ኤንድ አዘርዋይስ ግን ከኮቴሽን ውጭ ከሆነ ኮንሲደር የሚደረገው እንደ ኤክስፕሬሽን ነው ማለት ነው፣ ወይም እንደ ኩዌሪ ነው ማለት ነው ኤክስፕረስ የሚደረገው። ስለዚህ በኮቴሽን የተቀመጠ ማንኛውም ስቴትመንት በሙሉ ብራውዘራችን ላይ ዲስፕሌይ ይደረጋል። እስኪ ራን እናድርገው። ይኸው ራን ስናደርገው ዚስ ኢዝ ፈርስት ጃቫስክሪፕት ክላስ የሚል እንደምታዩት ዲስፕሌይ ይደረግልናል። ሶ ጃቫስክሪፕትን ራን ስናደርገው በዶክመንት ዶት ራይት ራን ስናደርገው በቴክስት ፎርም ነው፣ በሞዳል አይደለም ዲስፕሌይ የሚደረገው። ሶ በሞዳል ወይም ደግሞ ኢን ዘ ፎርም ኦፍ አለርት ዲስፕሌይ እንዲደረግልን ከፈለግን የምንጠቀመው የጃቫስክሪፕት ስክሪፕት ምንድን ነው? አለርት ወይ ኮምፓይርም ወይ አሊያ ደግሞ ፕሮምፕት ነው ማለት ነው። ሶ ሁለተኛው እስኪ አለርት እንበልና አለርት ዚስ ኢዝ ዘ ፈርስት ጃቫስክሪፕት ክላስ፣ ፈርስት ጃቫስክሪፕት ክላስ ብዬ ብጽፈው ኢን ዘ ፎርም ኦፍ ኮማንድ ይዞ ይመጣል ማለት ነው። እንደ ማስጠንቀቂያ ነው ወይም እንደ አላርም ነው የሚወጣልኝ። እስኪ እዩት እዚህ ጋር ላይ ይኸው እንደምታዩት በዚህ ፎርም ነው ዲስፕሌይ የሚደረገው። ይኸው ኦኬ ስለው ይጠፋል ማለት ነው። መልሼ ሪፍሬሽ ሳደርገው ዲስፕሌይ የሚደረገው ሞዳል ማለት ይቺ አራት ማዕዘን የምታዩት ናት። ሶ ዚስ ኢዝ ፈርስት ጃቫስክሪፕት ክላስ የምትለዋ ዲስፕሌይ ትደረጋለች። ዌን አር ጎይንግ ቱ ክሊክ ኦኬ ኢት ኢዝ ኮንሲደርድ አስ አክሰፕቲንግ ዘ ቴክስት። ስለዚህ ቴክስቱን አክሰፕት እንዳደረገው ነው ኮንሲደር የሚደረገው። እነዚህ አለርት የምንላቸው በአንድ ኦኬ በተን ነው ዲስፕሌይ የሚደረጉት ማለት ነው። እንዳትረሱ አንድ ኦኬ በተን ብቻ ይዘው ይመጣሉ። ሌላኛው እና ሶስተኛው ደግሞ ፕሮምፕት ነው። ፕሮምፕት የሚል ልክ እንደዚህ ነው የምንጽፈው። እስኪ ለምሳሌ how old are you ይላል። old are you ብዬ ልጻፍና ሰሚኮለን ይህኛውን ቴክስት ላጥፋ። ዘን ሁለት አርጊውመንት ነው የሚወስድ። ዘን አንደኛው ይህኛው ነው ጥያቄው ወይም ኮቴሽኑ ወይም ኩዌሪው። ሁለተኛው ደግሞ ዲፎልት አንሰሩ ኢት ሜይ ቢ ቲወንቲ ማለት እችላለሁ። ስለዚህ እንዴት ዲስፕሌይ ይደረጋል? እስኪ ሪፍሬሽ ላድርገው። ከዚህ ጋር ላይ ገብቼ ይሄው እንደምታዩት ከዚህ ጋር ላይ how old are you ይላል። ዲፎልት አንሰሬ ቲወንቲ ነው። ስለዚህ ይህንን ካልፈለጉ 50 ማለት እችላለሁ፣ 30 ማለት እችላለሁ፣ ኢት ሜይ ቢ 40 50 የፈለጉትን ማለት እችላለሁ ማለት ነው። ኦኬ ስለው ሁለቱም ይጠፋል። ነገር ግን ኮንሲደር የሚደረገው አክሰፕት ነው። ኤንድ ካንስል ስንጫን ደግሞ ሪጀክት ይሆናል ማለት ነው። ሶ የፕሮምፕት ዊዝ ኤግዛምፕል ይሄን ይመስላል። ልክ እንደዚህ አንድ ፎርም ይዘው ነው ዲስፕሌይ የሚደረጉት ማለት ነው። ዘን በሁለት በተን ነው ከአለርት የሚለይበት። ይሄኛው በሁለት በተኖች ነው የሚመጣው። እንደገን ፎርም ይዞ ነው የሚመጣ። ሁለት አርጊውመንት ነው የሚወስደው። እነዚህ የአለርት እና የፕሮምፕት ዲፈረንሱ ይሆናል ማለት ነው። ዘን ኦኬ እንላለን። ዘን ቀጣይና የመጨረሻ የምናየው ኮምፓይር ነው። ኮምፓይርም ማረጋገጫ ነው። ለምሳሌ ሌት ሚ ሴይ ባር እንልና እዚህ ከፓወርፖይንት ላይ ያየ ነው ኤግዛምፕል ምንድን ነው? ባር ሪዛልት ኢዝ ኢኳል ቱ ኮምፓይርም እና ዱ ዩ ዋንት ቱ ኮንቲኒው ይላል። እሺ እዚህ ጋር ምንይና ባር ሌት ሚ ሴይ ሪዛልት which is equal to do you want to continue ብዬ ጽፋለሁ። do you want to continue ዘን ይህን አጠፋለሁ ማለት ነው። አሁን ሁለት ምርጫዎች ይሰጡኛል። አንደኛው የስ ነው፣ ሁለተኛው ደግሞ ኖ ነው ማለት ነው። ዘን ይሄው እንደምታዩት ከዚህ ጋር ላይ ሁለት ምርጫዎች አሉኝ። ኢፍ እልና ኢፍ ምንድነው ሪዛልት ከሆነ በምን መንገድ ዲስፕሌይ ይደረገው? ሌት ሚ ሴይ በአለርት ፎርም ዲስፕሌይ ይደረግ። ዩ ክሊክ ኦኬ ነው፣ ሰሚኮለን ይኖራል። ይሄ ካልሆነ ግን ኤልስ ብለን ምን ይሆናል ማለት ነው። አሁንም አለርት እንጠቀማለን። ዘን ዩ ክሊክ ካንስል ነው። ካንስል የሚል ዲስፕሌይ እናርግ እና ምን ይሆናል የሚለውን እንየው። ተመሳሳይ ናቸው ሶስቱም ራን ሲደረጉ። ይሄው እንደምታዩት አለርትም ፕሮምፕትም ኮምፓይርምም ተመሳሳይ ናቸው። ነገር ግን ልዩነታቸው ምንድነው? አለርት ማስጠንቀቂያ ነው እንደ ዋርኒንግ። ፕሮምፕት ዘ ሴም ኢዝ ትሩ በት ሁለት አርጊውመንት ይወስዳል። እንደገን በሁለት በተኖች ይመጣል፣ በኦኬ እና በካንስል በተን። እንዲሁም ፎርም አለው ማለት ነው ዲፎልት አንሰሩ የሚቀመጥበት። ይህኛው ግን ከኮምፓይርም እና ከፕሮምፕት ጋር ሲናነጻጽረው ኮምፓይርም ማረጋገጫ ነው። ዱ ዩ ዋንት ቱ ኮንቲኒው ይላል።
ኦኬ ስለው ዩ ክሊክድ ኦኬ። ይኸው እዚህ ጋር እንደምታዩት ዩ ክሊክድ ኦኬ ይላል። ኦኬ እንጫናለሁ። ደግሜ ሪፍሬሽ አድርገውና ካንስል ስጫነው ዩ ክሊክ ካንስል የሚል ዲስፕሌይ ያደርጋል ማለት ነው። ስለዚህ ይህኛው ማረጋገጫ ነው። አሪሹር ዩ ዋንት ቱ ዲሌት ዚስ ዩዘር ኔም ዚስ አካውንት ዚስ ኢንፎርሜሽን ብሎ ዲስፕሌይ የሚደረጉት በዚህ መሰረት እየተሰሩ ይሆናል ማለት ነው። ስለዚህ የኢንፑት አውትፑት ስቴትመንት ኢን ጃቫስክሪፕት ያየነውን ይመስላል። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ እንሁን። ሰላም ሁኑ።